እንዳስገደደኝ ለምን ጥፋት እንዳጠፋሁኝ ምን ሁኜ የማይሆን ስህተት ውስጥ እንደገባ ከፍቶኝ ነው ያለሁት። ሁሉም ነገር ሁሉም ሰው ርቆኝ ነው ያለ ምናምን። ምክንያቱም ያንተና እኔ ግንኙነት እኮ ስንት ነገሮችን አብረን ያሳለፍን ሰው። ሰላም እንዴት ናችሁ ውድ ቤተሰቦቻችን? አማን ነው ሰላም ነው አለን ይመስገን። ያው እንግዲህ ከሰሞኑ ከሚፈጠሩ ነገሮች አንፃር ያው አይሆፕ ሁላችሁም ስታዩኝ ትናደዱብኛላችሁ ይሆናል፣ ትበሳጩብኛላችሁ ይሆናል ምናምን ነገር አውቃለሁ፣ እረዳችኋለሁ። አንዳንዴ መናገር የሚያቅተን ነገሮች ስላሉ ማስረዳት የሚያቅቱን ነገሮች ስላሉ በቃ ላይክ ቃል ማውጣት እና ያቅተንና ነገሮች እንናደድና ምናምን መናገር የፈለግነውን ነገር ሳንናገር እንቀራለን እና እናንተ ብቻ አይደላችሁም። ያው እንዳያችሁት ከነሳሚም ርቀውናል ምናምን ነገር ያው በተፈጠረው ነገር ቶኒም እንደምታውቁት ከተገናኘን ብዙ ቀን ሆኖናል። ከቶኒ ጋር ራሱ የዛኔ ጥሎኝ እንደሄደ ነው። ያው እኔ ኖርማሊ በቶኒ ብቆጣም ማለት ቢደብረኝም ምናምንም ግን ምንም ማድረግ አልችልም። እኔም ስላጠፋሁኝ ያን ያህል ማለት እኔ በቃ እኔም ጥፋት ስላለብኝ መናገር ያልቻልኩት ነገር ስላለና ያስከፋሁትም ነገር ስላለ እንግዲህ እንደምንም አግኝቼው ላናገረው ፈልጌያለሁኝ። ግን ያው ምን አለ መሰላችሁ አንዳንዴ በጣም ስትናደዱና ላይክ የምትጠብቁት ሰው የማትጠብቁትን ነገር ሲጠይቃችሁ ወይ ከናንተ እምነት ሲያጣ ምናምን አንድ ሰው ትንሽ ስለሚከፋችሁ ቶሎ መናገርና ማስረዳት ላትችሉ ትችላላችሁ። እና በእኔና በቶኒ መካከል የተፈጠረው ነገር ይሄ ነው። እኔ ምን አምናለሁኝ ላይክ ብዙ ጊዜ ስለምንተዋወቅ ያቀኛል ብዬ ነው የማስብ ቶኒ እኔን። እና እሱ ነገር ደግሞ በመጠኑም ቢሆን ያው እኔ እያስረዳሁበት የነበረው ወይ ምናምን ነገር አይ ቲንክ ግልጽ አልሆነለትም መሰለኝ። ለእናንተም ለቶኒም ግልጽ አልሆነም ይመስለኛል። እና ዛሬ እንግዲህ አግኝቼ ሁሉንም ነገር ስላለው ነገር አወራዋለሁኝ እንደምንም። ያው እሱም ደውሎልኝ አያውቅም ኖርማሊ ጠፍቷል። ግን አንዳንዴ ሳስበው ከኔም የሆነ ስህተት እንዳለ ገመትኩኝና እሱን ነገር ማስረዳት ስላለብኝ ነው ዛሬ የጠራሁት። እሱ ሳይረዳኝ እናንተ ማስረዳት ይከብደኛል ብዬ ስላሰብኩኝ ነው መጀመሪያ እሱ ማስረዳት አለብኝ። እና ከሰሞኑ የምታዩቸው አዲስ ነገሮች ይኖራሉ በእርግጠኝነት። ያው ተቀይማችሁብኛል አውቃለሁኝ፣ ግን እሱን ነገር ደግሞ አስረዳችኋለሁ። ሁሉን ነገር ማሳያችሁ ይሆናል። ጥፋተኛ ነኝ አውቃለሁ። እሱን ነገር ለማስተካከል አሁን ምክንያቱም ቶኒ በቃ ግዴታ ያስፈልገኛል ጥፋቴን ለማስተካከል እና ለዛ ነው ዛሬ ቶኒን ላገኘው የፈለኩኝ። እንዴት ነው መሰላችሁ አንዳንዴ ውስጣችሁ እውነት ኑሮ ማስረዳት ካልቻላችሁም ወይም መናገር ካልቻላችሁ ከባድ ይሆናል። የሆነ እውነት አለኝ፣ የሆነ ስህተትም አለብኝ። አይ ነው እውነትም አለ እኔ ጋር የተሳሳትኩት ስህተትም አለ። እሱን ነገር ማስረዳት ስላለብኝ ነው ዛሬ የመጣሁት ይሄንን ነገር ይዤ። ስለዛ እንግዲህ ቶኒን እንደምንም ብዬ ለማስረዳት እሞክራለሁኝ። ያው እንደ እሱ ተቀይሞኝ የጠፋው እናንተ ላትቀየሙኝም ብኝ የማትችሉት ምንም አይነት ምክንያት አይኖርም። እና እንግዲህ እሱን አስረዳውና እሱ ደግሞ ከተረዳኝ የሚያግዘኝ ይሆናል። አንዳንድ ነገሮች እንዲያግዘኝ እጠይቀዋለሁ። ምክንያቱም እሱ ጋር ሆኜ ነገሮች ማድረግ የምችል ከዚህ በኋላ ስለኔ ልታውቁ የምትችሉ እሱ ሲያግዘኝ ብቻ ነው። እና አይ ነው አስከፍቼዋለሁ። እንግዲህ እንደምንም ያው እሱ ይረዳኛል ብዬ አስባለሁ። ያቀኛል ብዬ ስላሰብኩ ነው። እኔ ረጅም ሰዓት ስለሚያቀኝ የኔን ባህሪ ስለሚያቅ በቃ በነገሮቹ ለምን አደረካቸው ብሎ እኔን በቃ ላይክ ከመጠየቁ በፊት ምን አስገድዶ ነው ገብቷል። ለምን አረከው ሳይሆን ምን አስገድዶ ነው የሚል ጥያቄ እንዲጠይቀኝ ነበር የፈለኩት። እኔ እሱ ያለውን ነገር እነግራቸዋለሁ። ሲመጣ ለሱ ማስረዳዋለሁ። አብራችሁ የምትሰሙት ይሆናል ያለውን ነገር። እስከዛው ግን አብራችሁኝ ቆዩ። ፋሚሊ እንግዲህ ካሜራ ያለው ቶኒ እየመጣ ነው። እንግዲህ ያለውን ነገር የምታዩት ይሆናል። እንዴት ነው? ሰላም ነው? አማን ነው አለው። ጠፋ አራለው አለው። ምንድን ናቸው ተደረሰ? ፈልጌ ነው ሁሌ አንድ የምጠራ ዛሬ ለምን ተለየብ? ማስተር ይችላል ነበር ያቱም የነበር ሁኔታ ጥሩ አልነበር። እሱማ ያው መጥራት ትክክል ባይሆንም ግን ያው መጥራት ስላለብኝ ጠርቻለሁ። እንግዲህ ምንም እንኳን ባናድድህም አንተንም ያጠፋው ጥፋት ቢኖርም
ያን ያህል ትርቃለህ ብዬ አላሰብኩም ነበረ። ነው ወይስ ኮሜንት የሚያደርጉልን አይተህ ነው? ከሱ ልጅ ራቅ ምናምን ሲሉ ጊዜ ነው መሰለኝ ራቅ ተደጋጋሚ ስነግረው ምክንያቱም እረፍ ነገሮችን እናስተካክል ስለ አሁንም ሌላው ድርጊት ወይ አሁንም ሌላ ወንጀል አሁንም ሌላ ነገር ስታደርግ እኔን ካልሰማኝ የኔ ቫልዩነት ከሌለኝ ምን ላድርግ ነው አይተው። እኔ ግን እንደዛ አልጠበቅኩም ነበር ማለት ምን ነበር የጠበቀው? ምን እንዳደርግ ነበር የጠበቀው? በርታ ወይም እየሄድክበት ያለው ልክ ነው ምናምን እንድልህ ነው የፈለከው? እየሄድኩበት ስላለው ነገር ታረጋግጣለህ ብዬ ነበር ያሰብኩኝ አንተ እኮ እና በተደጋጋሚ እኮ ነገሩ ጠየቅኩ እኮ እረፍ፣ እንደሱ አታድርግ፣ መነጋገር ካለብህ ተነጋግረህ ከሰዎች ጋር እንፍታ ምናምን አልኩ። ሲቀጥል ደግሞ ሰው ነህ፣ ትናደዳለህ። በእኔ በሁኔታዎች በጣም ኦቨር ታጋሽ ላትሆን ትችላለህ። በጣም ስትናደድ ደግሞ ልርቅም እችላለሁ ማለት ሌላ አይ እኔ አሁን ለምሳሌ አንተ እንደዛ ብታረግ ልርቅህ አልችልም፣ ወይም ጥዬ ልጠፋም ኢቭን እንኳን ምናልባትም ላይክ ነገሩን ታደርገዋለህ ብዬ ለማመን አልችልም፣ ይከብደኛል። ወይ የሆነ ነገር አስገድዶሃል ብዬ ነው ላስብ የምችል ከጀርባ ወይ የሆንከው ነገር አለ ወይ በቃ ላይክ እንደውም ጤናህን ነው ላስብ የምችል እኔ ማለት ለምሳሌ እንደዛ አይነት ነገር ብታደርጋ ነው። ስለዛ እኔም እንደዛ ታደርጋለህ ቸክ ታደርጋለህ ብዬ አስቤ ነበረ። ኖርማሊ ያው ስነግርህ የነበራችሁ ያለው ነገር በቃ ይሄን ያህል ተስፋ ቆርጠህብኝ የምትርቅ አልመሰለኝም እኔ በእውነት ለመናገር ማለት ነው። በዛ ነው ባንተ የተቀየምኩት የነበረ እንጂ አውቃለሁ እኮ ጥፋት እንዳለብኝ እኔም አምናለሁ። አላጠፋውም ማለት አልችልም። ስላጠፋው ነው እንዳለ ሰዎቹም እየሰደቡኝ ያለ አንተም ጥለኸኝ ሄድክ ያለ ያው የማይሆን ጣጣ ውስጥ የገባሁት እና ያም ሆነ ይህ አንተ ማለት እኔ መጥፎ ነገር እንደማላደርግ እያወቅህ ስትርቀኝ ነው ዛሬም እንደምን በቃ አግኝቼህ እውነታውን ልነግርህ ስለፈለኩኝ ነው የጠራው ማለት ነው። እየሆነ ያለው ነገር ላይ ምንድነው ነው? ብዙ እውነታዎች አሉ። እሱማ ካንተም ጎን እውነት አለ፣ ከኔ ጎንም ያለው እውነት አለ። ቢያንስ ከኔ ጎን ያለውን እውነታ ማወቅ መቻል ነበረብኝ ስላሰብኩ ነው አንተ ማለት ነው። አሁንም እሱን ነገር ላሳውቅ ነው የጠራው። በተደጋጋሚ እንትን እያልኩ ነበር። እኔ ይኸውልህ ካሜራ ላይ ስለምጠይቀኝ ነው ነገሮቹ እንትን እያሉኝ የነበረ። ከዚህ ለምክንያቱም ነገሮቹ በካሜራ ክሊር እንዲሆኑ አይፈለኩም ነበር። ሲቀጥል ደግሞ እየሆነ ያለውን ነገር ሜቢ አልነገርከኝም። ምንድነው ወይም እኔ ከዚህ በፊትም ተደባብቀንም ስለማናውቅ እኔ እንጃ አላውቅም። እንግዲህ አዲስ ነገር ሊኖር ይችላል። እሱን ደግሞ እኔ ሳውቅ ነው አመኛኝ እንትን ልል የምችለው እንጂ ሰውን ልትቀየር ትችላለህ። እሱን መረዳት ይቻላል። እሱማ የሰው ልጅ ሆኖ የማይቀየር የለም። ኦብቪየስሊ ጥሩም መጥፎ ይሆናል፣ መጥፎም ጥሩ ይሆናል። ያው ግን ብዙ ሰዓት ስለምንገናኝም አብረንም ስለምንውል ምናምን ከዛ አይነት አንፃር አታስቡም ብዬ ስላሰብኩኝ ነው እኔ አሁንም ላይ ካሜራ ደቅኜ የጠበቅኩም ለዛ ነው። አንተም ቤተሰብ ማወቅ አለበት ብዬ ያሰብኩት ነገር ስላለ እሱን ነገር ደግሞ ላይ ካሜራ ላይ አድርጌ ቀርጬ ነው ማሳየት የምፈልግ። እኔ ጋር ያለውን ነገር እኔ ጋር ያለውን እውነታ እንዳወጣው በቃ ያንተ ሳፖርሽን ግዴታ ነው ማለት ያስፈልገኛል። አንተ ታላገስከኝ ለምን ነገሮችን እንደዛ እንዳደረኳቸው እንደዛ አይነት ስህተቶችን ለምን እንደሰራሁኝ ሁላ አንተ አብረኝ ከሆንክ ነው ማሳወቅ የምችል እና አሁንም ቢሆን ዛሬ የጠራሁህ ለከዚህ በኋላ ለማደርጋቸው አንዳንድ ነገሮች አብረኝ ከጎን የሆነ እውነታው እስከሚወጣ ድረስ ላይክ እንድታግዘኝ ለመጠየቅ ነው አሁንም የጠራሁህ ማለት ነው። ምንድነው ነው እሱም በሂደት እናየዋለን። እውነታውን እኔንም ያስገደደኝ ነገር ምን እንደሆነ ላይክ አንተም ከኔ እንድትርቀኝ ያደረገኝ ነገር ምን እንደሆነ ሁሉንም ያለውን እውነታ በግልጽ ማሳይ ይሆናል። ግን እሱ ነገር ደግሞ እንዴት ነው የማደርገው? አንተ ስታግዘኝ ነው። እሱን ደግሞ በእርግጠኝነት አሳያለሁ ለሁሉም። ከመናገሬ በፊት ግን ላይክ የሆንኩትን ነገሮች ቢያንስ መናገር ስላለብኝ ነው አሁን ቢሆን የካሜራ እየቀረጽኩ ያለሁት። ስለዛ እውነት አለ። ያንን እውነት ፈልፍለን የምናወጣው እኔ እናንተ አብረን ተባብረን ሲሆን ብቻ ነው። እሱን ነው ልነግርህ። አሁንም ብታወዛግበኝ የሆነ ክሊር ያለ ነገር ቢኖርም ምክንያቱም የተገደደ እያደረግኩ ያለ ነገር ምን የተገደድኩትንም ነገርም ታየዋለህ፣ ምን እንዳስገደደኝም ታውቀዋለህ፣ ለምን ነገሮችን እንደዛ እንዳደረኳቸውም ታውቀዋለህ።
በቃ ያንን ስህተት ለምን እንደፈጠርኩትም ምናምንም ማሳይ ይሆናል። እኔ አሁን ካንተ የምፈልገው እሺ የሚለውን ነገር ላይክ አብረኸኝ እንድትሆን እሺ የምትለኝ ከሆነ ነገሮችን በማሳየት እኔ አሁን በቃ ማለት ያሰብኳቸው ነገሮች አሉ። እነሱ ነገሮች በደንብ አውጥቼ አሳይህ እናንተን ይሄ እንድታግዘኝ ያደርግህና የዛኔ እውነታውን ስትረዳ በእርግጠኝነት ምናልባትም የዛኔ አንተ ዙሪያ ይቅርታ ልጠይቀኝ ትችል ይሆናል። እንግዲህ አላውቅም። ፋሚሊዎችም ያንተ ፋሚሊዎችም መተው ይቅርታ ይጠይቁኛል ብዬ አስባለሁ። ምክንያቴን ሲያውቁ የተገደድኩበትን ምክንያት ሲያውቁ ቢያንስ እንኳን የኔ መራቅ ተሰምቶ ወደ ራስ ትመለሳለህ ብዬ ነው አስቤ ነበር እንጂ እኔ ሲጀመር ከራሴ አልጠፋውም፣ ራሴ ጋር ነው ያለው ያንተ። ምክንያቱም እኔ አንተ የኔ ገዛ ካስፈለገው በተደጋጋሚ ጠይቄ ነበር ማግዝ ነገር ካለ ምናምን እያልኩኝ እኮ በተደጋጋሚ ብያለሁ። ሲቀጥል አሁንም እኮ ከዚህ ችግር ውስጥ የምትወጣበት ነገር የኔ አስፈላጊነት ካለ ምን አደርጋለሁ? ምክንያቱም ያንተና እኔ ግንኙነት እኮ ስንት ነገሮችን አብረን ያሳለፍን ሰዎች ሆነን ያንተና እኔ እኮ ከአንተና እኔ የምናውቀው እንዳለ ሆኖ እኮ ቤተሰቦች ራሱ በሶስት የሚያውቁት አለ እኮ ስላንተና ስለኔ። እሱን ነው ማለት የኔና ያንተን ጥንካሬ፣ ጓደኝነታችን፣ አንድነታችን በቃ የሆነ አለ አይደለ የሆነ የመዋደዳችን ነገር እንደዚህ የሚያራርቅ ነገር አይደለም። ብዙ ቻሌንጆች እንትን ብሎናል። ድፍን ያለ ነገር ስለሆነብኝ ነው ይሄንም እንደዚህ ላረግ ይቻላል እንጂ አውቶማቲካሊ ራቁኝ ምናምን ማለት እኮ አይደለም። ዛሬ ራሱ ባደውልኝ ማታ ልደውል ይችላል ነበር እንጂ የኔ ገዛ ካስፈለገ ኤኒ ታይም እኔ ላግዝህ ዝግጁ ነኝ። ያለውን ነገር እውነታውን አወጣዋለሁኝ፣ ያለውን ነገር እነግርሃለሁኝ፣ አስረዳሃለሁኝ፣ ምን እንዳስገደደኝ፣ ለምን ጥፋት እንዳጠፋሁኝ፣ ምን ሁኜ የማይሆን ስህተት ውስጥ እንደገባሁኝም ማሳይ ይሆናል፣ ለፋሚሊዎችም ማሳይ ይሆናል። ያንን ነገር እውነት እኔ አሁን ላይ በጣም ላይ ከፍቶኝ ነው ያለሁት። ሁሉም ሰው ርቆኝ ነው ያለ ምናምን ነገር ምናምን እሱን ነገር ለማስተካከል ደግሞ አሁን በቃ ሰዓቴ ነው። ኢቭን መንገድ ላይ ራሱ ዛቻ እየደረሰብኝ ነው ያለው። እሱን ነገር ሁላ እንግዲህ እንደምንም አጥርቼ ለማሳየት እሞክራለሁኝ። ቢያንስ ምክንያቴን ስታውቁ ያጠፋሁትን ጥፋት ይቅርታ ትሉኛላችሁ ብዬ አስባለሁኝ። ለማንኛውም ቤተሰብ እንግዲህ ቶኒን እንደጠየቅኩት አግዛለሁ ብሎኛል። እኔም ያው እንግዲህ ሁሉንም ነገር በግልጽ አድርጌ ለእናንተ ለሱ ብቻ ሳይሆን ለእናንተም ነው ማሳያችሁ። በካሜራ የተደገፈ ነገር አድርጌ ያሳያችኋለሁ። የዛኔ በእርግጠኝነት እናንተም ይቅርታ እንደምታደርጉልኝ አልጠራጠርም። ድረስ ግን እናንተ በፔሸንት ናችሁ ጠብቁኝ። ምክንያቱም ቶሎ ምናልባት ቪዲዮ ላንለቅ እንችላለን። አይ ነው በጣም ረጅም ፕሮሰስ ስለሚያሰደን፣ ስለዛ ከቻልን ቶሎ ለመልቀቅ እንሞክራለን። ካልቻልን ግን ቢያንስ ነገሮችን አጥርተን እስከምንመጣ ድረስ ጠብቆናላችሁ ብለን ተስፋ እናደርጋለን። እስከዛው ግን ይሄን ቻናልም ሰብስክራይብ ያደርጋችሁ፣ ይሄን ቻናል ሰብስክራይብ ያደርጋችሁ ጠብቁን። ሰላማችሁ ብዝት ይበል ባይ